ነሽ? ኩን ያስገባኝ ብዬ ይሄ ሁላ አድናቆት ልናገር። ፎሎ አድርጉኝ ደግሞ ሌሎቻችሁ ደግሞ አሌክስ በጣም ነው ወድ ጌታ ነው ወድ እንደ ፎሎ ከሆነ እኔ እናታውን ፎሎ አበሻ ፎሎ አድርጉኝ ብለሽ ሊያረግሽ ለምን አትታረግ? የዚህ ችግር የለባቸው አያድርጉኝ መብታቸው ከሆነ ካልፈለጉኝ ግን ማለት ነው። አንተን በጣም ነው ወድ ጌታ። እሺ አመሰግናለሁ በጣም እሺ። አሌክስ የሆነ ጥያቄ ልጠይቅህ። ያው ቀልድ ምናምን እንዳይው ለምሳሌ አሁን 19 ደቂቃ ነው ያቺን 19 ማርያም ቁም ነገር ነው ያወራው ከቤት በቃ ደስ ትለኛለህ አልኩህ አይደል? ይሄ ቁም ነገር። አሁን ደግሞ ቁም ነገር ስጠይቅ ባለ ትዳር ነህ እንዴ? እነሱ ባይሰሙ ደስ ይለኝ ነበር። ጠይቂያቸው፣ እነሱ ራሱ ይነግሩሻል። ጋይስ ባለ ትዳር ነው እንዴ? እኔ ከሁሉ ኮመንት ላይ ብጠይቂያቸው አይሻልም? ሌላ ሰው እንድንሰማ ብዬ እስከዛ እኔማ እነሱ ራሱ ባይሰሙኝ በጆሮ ብቻ ጠጋ ብለክ ብሰማኝ ደስ ይለኝ ነበር። ይነባት ግን ኮመንት ላይ ምናምን ይነግሩሻል እነሱ፣ ችግር የለው። ሲንግል ነው ይኸው ሲንግል ነው አለ። አዎ ግማሹ ሲንግል ነው ግማሹ ሲንግል አይደለም ይለኛል። ብዙ ያሉሽ አዎ በብዛት አዎ ያራሽ ሰርፊ ውጪ በይ ውጪ። አዎ ተመለሰልሽ? አልተመለሰልኝም ጌታ። ግማሹ ሲንግል ነው ግማሹ አዎ ይለኛል። ኦኬ የትኛውን ልበል? የትኛውን ለምን ፈለግሽ? እኔ እኮ ጠጋ ልን ነው አሌክስ። እንደዚህ በጣም ያሳሰበሽ ጉዳይ እንደሆነ አልገባኝም ነበር። የህይወትሽ በጣም ትልቁ አሳሳቢ ጉዳይ ነው ይሄ? አዎ ስማ፣ አንተን የመሰለ ሸበል ያስባችሁታል ጋይስ፣ አስባችሁታል። ደቂቃችንን እየፈጀሽ ባይሆንሽ አሁን ለምን መሰለሽ? ችግር የለውም ከአሁን የጌም ሰዓት ምናምን ቢሆን ጨዋታ ምናምን ነው። አሁን ብዙ ሰው አሁን ያችን ደቂቃ ብንጠቀም የሆነ ሰው ልናድን እንችላለን። ገብቶሻል? ኦኬ እኔ እኮ አታድንም አላልኩም። በቃ እኔም እኮ አንድ ስሜቴን ተረዳኝና ማለት አዳምጠኝና የሆነ መልስ ስጠኝና እወጣልሃለሁ። እሺ ምንድን ነው መልስ ይፈልግሽ? አንተ መልስልኝ። ኮሜንታተሮች አዎ አይደለም አዎ ምናምን ነው የሚሉኝ። ሲንግል ነህ ወይ እኮ ይኸውልሽ፣ አሁን ይሄ ምንድን ነው ኢምፖርታንት ነው። አሁን በጣም የቀናችን አሳሳቢ ጥያቄና መልስ ነው። አሁን በጣም አሳሳቢ ጥያቄ ነው። በምክንያታዊነት ስለማመን ነው። ገብቶሻል? አሁን አንቺ ጥያቄሽ እኔ ይኸውልሽ የተጠየቅኩትን ሁላ ጥያቄ አልመልስም። ገብቶሻል? ምንድን ነው የጥያቄው ኢንቴንሽን? ኢምፖርታንት ነው አይደለም? ገብቶሻል? በመልስልሽ ቀለል ያለ ጥያቄ ነው። ሲንግል ነህ? ሲንግል አይደለም? ሲንግል የሆነ ሰው ሲንግል ነኝ፣ ሲንግል ያልሆነ ሰው ተይዣለሁ ይባላል። አጭር ጥያቄ ወርደሽ ታች ሆነሽ ልመልስልሽ ከሰዓት ጋር ታች ሆነሽ መልስ ማነው ሰጠኝ? የት ሄድኩ? ተደወልኝ ስልክ። ውይ ምቀኞች። እሺ በቃ ታች ሆነሽ አዳምጪኝ። እሺ ቆይ አሌክስ አለው እንዴ? የሞዴሬተሮች ስራ ምን እንደሆነ እኮ ግራ ይገባል። ለዛ እኮ ነው ሞዴሬተሮች ስራ ፈተዋል። ስራ በቃ አሁን እነሱን ነው መውጋት ያለብን ወይስ የእናንተ እጅ አለበት? እንዴት ነው? ተባብራችሁ ነው? ሴራዊ ደባ ምናምን አለው ከጀርባ። ሌላ ጊዜ ሞዴሬተሮች ደቂቃውን ላይ ይሰጣሉ። ትንሽ ወሬው ከተንዛዛ ራሱ አሁን ሞዴሬተሮቹ ራሱ የሆነ ከጀርባ ስልክ ተደወለባት። ጎሽ ጥሩ ነው እንኳን የደወለብሽ ሰው እንደ ውለታ ውሎልናል። ሲንግል ና አይደለም ምንድን ነው ኢምፖርታንቱ? አሁን እኮ ፎሎ እኮ ነው፣ ቴንሽን እኮ ነው። ቴንሽን እዚህ ጋር አልገባችሁም? ፎሎ አድርገኝ ነው። አሁን እኔ እንደው የሲንግሎች ማህበር አባል ነኝ እያልኩ በየቀኑ ማውራ ልጅ ነኝ። በዛ ላይ እኔ አሁን ሲንግል ባልሆን እዚህ ጋር በሰላም ቁጭ ብዬ ታኛለች። 30 ጊዜ ስልኬ ሊጠራ ይችላል። የት ነህ? ና ውጣ። ምንድን ነው ብትሰራው? ይሄ አንዷ ልታማልን ነው። ና ውጣ፣ ውሃ ጠጣ፣ በጭንቅላት ተተከል። ምን አባት ሰራ ነው እስካሁን የቆየ? አረ ብቻዬን ላላወራ እችላለሁ። መንገድ ላይ ሰንደል ሰክቼ ሲሄድ ልታገኘኝ ትችያለሽ። ካፕል የሆኑ ሰዎች ምን ጤና አላቸው? ይኔ እናት የትኛው ነው ጤና ያለው? ጠዋት ሲነሳ ብቻውን ነው የሚያወራው። ኪሎ ይቀንሳል በየቀኑ። ተስማማ፣ ወፈርክ ምናምን ትሉኛላችሁ። ይሄ ራሳችሁ እየመለሳችሁ ጥያቄውን መጠየቅ ምን የሚሉት ጉድ ነው። መልሱ እያወቅከው ለምን ትጠይቃለህ? ያስቸግራል እኮ። ኤኒ ታይም ላይፍ መጥቼ ምናምን ሰላም ብያችሁ ተጫዋቼ ምናምን የሚሄደው ምን ቢሆን ኤኒ ታይም ትቀመጣለህ? እንዲ አሁን ገርል ፍሬንድ ቦይ ፍሬንድ ምናምን እያላችሁ የምትጃጃሉት ስልክ 99 ጊዜ ነው የሚጠራው። ቅጭል ቅጭል ጭንቅላት ይዞራል።
ጥያቄና መልሱ ብዙ ነገር ማብራራት አለብን። ችግር እኮ ነው። ጤና እሺ፣ መልካም። በህይወቴ ማለት ያሳለፍኩት ብዙ ነገር አለ። ለእህቶቼ ትምህርት ይሆናል ብዬ የማስበውን ላካፍላቸው በመጀመሪያ። ሲቀጥል ደግሞ የአንተን ምክር እንድትለግሰኝ ነው የምፈልገው። እሺ በመጀመሪያ አረብ ሀገር ነበር እና ከዛ መልካም። እሺ እና አንዲት ሴት ልጅ ወልጄ ነበረ። ወልጄ ስራ እየሰራው እያለ ጠላ ነበር የምሸጠው። ከአንድ ወንድ ጋር ተዋወቅን ማለት ነው። እሱ የቀድሞ ታሪክ አለው። ከዛ ወደ እሱ ካገባው በኋላ ብዙ ማለት ነገሮችን አፋጠናቸው እና ተጋባን። ፋዘር አይፈልግም ነበረ እና ከገባው በኋላ ግን እማላቀው ሰው ነው የሆነው። ሁሌ በቃ እየጠጣ እየመጣ ይማታል፣ ሁሌ ማለት ነው። እና የመጨረሻ ጊዜ እንዳልወጣ ቤተሰብ አይፈልግም ነበር ይሄን ትዳር። መጀመሪያ ላይ ተቃዋሚ ነበሩ እነሱ ማለት ነው። ከዛ ከገባው በኋላ የሰው ሞሬ ስለነበረ ቀድሞም ሌላ ትዳር ስለነበረው ያን ነገር ተቋቁሜ ለመኖር ተገደድኩኝ ማለት ነው። እና ልጅ ተፈጠረ። ከዛ ያንን ልጅ እያሳደግኩ እያለ የቀድሞ ሚስቱ በነገራችን ላይ እርጉዝ እያለው መታችኝ ማለት ነው። ሆዴ አዎ፣ መጀመሪያ ይፈታት እዛው እኛ ጋ ናት። ከዛን ያው ሆስፒታል ተኝቼ ወልጄ ወጣሁኝ። ከወለድኩ በኋላ ልጁም ጤነኛ አልነበረም። በቃ እንደዛ እያለ ቀጠለ ህይወት ማለት ነው። እና በጣም ከባዱ ነገር ግን መጨረሻ ላይ ያኔ ሳሳጥርላችሁ መሳሪያ ሁሉ መዞ በጠራራ ፀሐይ እኔን ሊመታኝ ተገደደ ማለት ነው፣ አገር ባለበት። እና 2 ልጆች ወልጄ ያለውኝ። አዎ በመሳሪያ ሰደፍ መታኝ ለመጀመሪያ ጊዜ። እና ወጥቼ ከዛ ተመልሼ ታርቄ ደግሞ ገባሁኝ ማለት ነው። የሰፈር ሽምግልና ያኔ እውቀቱም ብዙ የለኝም። በነገራችን ላይ በ22 ዓመት ነው የተጋባ ነው ከሱ ጋር። የመጀመሪያ ልጅ በ19 ዓመት ከምናምን ነው የወለድኳት። ለእናቴ ሰጥቻት ነው እሷን ወደዚህኛው ትዳር የገባሁት ማለት ነው። እና 2 ልጆች ወለድኩኝ። የሁለተኛ ልጁን ወልጄ በ14 ቀን ነው ጥሎ ወደ መከላከያ ሰራዊት የገባው ማለት ነው፣ ወደ ኦሮሚያ ፖሊስ በ14 ቀን። ከዛ በኋላ ግን አረቄም ጠላም አረቄም ማወጣለሁ ጠላም እየሸጥኩ ነበር ልጆችን እያሳደግኩ የነበረው። እና የመጀመሪያው ልጅ 8 ዓመት ሲሞላው በቃ ትቶኝ ሄዷል። በ3 ወር ምናምን ይመጣል። በወር 2000 ብር ነው ተቆራጭ የሚያደርግልኝ። ግን እንደዛም ሆኖ በቃ በሚመጣ ሰዓት ሰላም አይሰጠኝም ነበረ። ሁሌ ይመታኛል እየመጣ ማለት ነው፣ ማታ ማታ። ብቻ ከባድ ነበር ያሳለፍኩት ጊዜ። ከዛ መጨረሻ ላይ ፓስፖርቴን አሳደስኩኝና ምንም ነገር ሳልነግረው ወደ አረብ ሀገር ተመልሼ የመጣው ማለት ነው። ሾይ በስ ማፍሽ እና አንዱን ልጅ እሱ ቤተሰቦች ጋር፣ አንደኛውን ደግሞ ለእናቴ ትንሹን ሰጥቼ መጣሁኝ ወደዚህ። ግን ስመጣ እስከምጨርስ ድረስ ወረዴ ምንም ነገር አላወራሁለትም። ከዛ ከአሁን በኋላ የፈለግከውን ነገር ማድረግ ትችላለህ፣ እዚህ ከደረስኩ በኋላ የፈለግከውን ነገር ማድረግ ትችላለህ፣ እኔ አሁን ላይ መጥቻለሁኝ ብዬ አልኩት ማለት ነው። ግን እስካሁን ድረስ ኦልሬዲ ገንዘብ ምናምን አልክለትም ለሱ። ልጆቼን እረዳለሁኝ። ግን ልጆቹ ስቲል ምን ለበሱ እንዴት ሆኑ ብሎ ወለ ለልብስም ለምንም ነገር የሚያስበው ነገር የለም። ገብተዋል። ሁሉን ነገር ራሴን እያደረግኩ ያለሁት ማለት ነው። እና በቃ ማለት የምፈልገው ምንድን ነው፣ ቢያንስ በአረብ ሀገር ላይ ያላችሁ እህቶቼ ጋኔ ተማሩ። በእርግጥ ማንኛውም ሰው ትዳር ያገባል፣ ይፈታል፣ ይወልዳል። ነገር ግን ቢያንስ የቤተሰብ ምክር መስማት እንዳለባቸው እና ደግሞ በተቻለ መጠን በቃ ብዙ መጠናናትና የዛ ሰው ባህሪ ጠንቅቆ ማወቅ። ሰው በእርግጥ ጨዋ አይደለም፣ ተቀምሶ አይታይም። እና ይሄ ነው በቃ በአጭሩ ስነግረህ ይህን ይመስላል የኔ ታሪክ። ስለዚህ ቀጥል እስኪ ኒውት አድርጋለሁ። እኔ አሁን ተለያይታችኋል? ያው 80 አላወረድኩም፣ እንደዛ ነው ጥዬ የመጣሁት። ልጅሽስ? ልጄ አንደኛው እናቴ ጋር ነው ያለው፣ ትንሹ የ4 ዓመቱ፣ የ8 ዓመቱ ደግሞ እሱ ቤተሰቦች ጋር ነው ያለው። ምንድን ነው የሚልሽ አሁን? ማለት እሱ እያለ ያለው የሰው ልጅ ይስተካከላል ነው። ግን በቃ ሁሌ እስተካከላለሁ ይላል። ታርቄ ከገባው በኋላ ሳምንት ትልቅ እድሜ ነው
በቃ ጠጥቶ መጥቶ መማታት ነው። ይሄ ነው ስራው። እሺ ሚዩታል ግን አዳምጥ። እሺ አሁን እኔ ቅድም ያልኳችሁ ይሄ ነው። አያችኋል? አሁን ቅድም ሲያሾፉ ቅድም ምናምን ስትናደዱ ነበር። እንደዚህ በጣም ጭንቀት ውስጥ ያለ ሰው አላ ለእነሱ ነው እዚህ ጋር መኖሪያ ያለብን። እዛ ጋ አሁን በቃ የማይሆን አቴንሽን ለመሳብ ምናምን የሚመጣ ሰው ይኖር ይችላል። በትዕግስት ማለፍ ነው ሰዎችን ለማገልገል እስካለን ድረስ። አሁን አንደኛ ነገር ሚማታ ወንድ በጥፊ እንኳን ከሰነዘረብሽ ለቀሽ ውጭ ብዬ ተናግሬያለሁ። ይኸው እደግመዋለሁ። አሁን በሙሉ አፌ በሀቅ ጫማ ውስጥ ሆኜ የምነግራችሁ ሴቶች፣ ወንድ ልጅ እጁን ያነሳብሽ ቀን ጉዳዩ ሁሉ ተጠናቋልሽ። በመሳሪያ ሰደፍ የመታሽ ቀን አብቅቷል። ያንቺ የሱ ጉዳይ ኔክስት በር ዘግቶ ቃታ ስቦ ግንባርሽ ላይ እንደሚተኩስ አረጋግጠልሻል። ምን የሆነው እስካሁን እዛ እስካሁን የሞቱትስ በፍቅረኛቸው እጅ የተገደሉ በባህላቸው እጅ ነፍሳቸው የጠፋ ብዙ ሴቶች አሉ። አሲድ የተደፋባቸው ህይወታቸው የተበላሸ አካለ ጎዶሎ የሆኑ ማደረሰላቸው ያንን አድራጊው ሰው ተንዘባኖ እስር ቤት ውስጥ ይኖራል። መንግስት እየቀለበው እስር ቤት ውስጥ ያው ታዲያ ምን መቀለብ ነው? ሌላ ታሪክ የለው። ምን ይሆናል? እሱ ይኖራል። ህይወትን የመታሰር ቅጣት ነው አይነው፣ ግን እዛም ይኖራል። እድሜ ልክ ተፈረደበት። በይ ምን ተጎጂዋ የሞተችው ነች። ማንም ፍትህ አይሰጣችሁም እዚህ ምድር ላይ። ፍትህን ራሳችሁን መውሰድ ያለባችሁ። ፍትህን ማንም ሰው የማይሰጥሽ ከሆነ በራስሽ እጅ ትወስጂዋለሽ ማለት ነው። እንዴት? አንድ የመታሽ ቀን ከዛ በኋላ አንቺና የሱ ጉዳይ ተጠናቋል። ባልና ሚስት የሚባል ታሪክ የለም። እንደዚህ ነው ፍትህን መውሰድ ማለት። አለበለዚያ ነገ ይስተካከላል፣ ይሻሻላል ምናምን። መቼም አይሻሻል። መቼም የማይቀየር ነገር ልንገራችሁ። የሚማታ ወንድ በቃ አይቀየርም። በቃ ይኸው እንቅጩን አስምሬ ልንገርሽ። ይኸው የስሜን ያለ እርግጠኛ ሆኜ ልንገርሽ፣ ይለውጥ። አሁን እንደዚህ አይነት ሪሌሽንሽፕ ውስጥ ያላችሁ፣ አቢዩዝ የምትደረጉበት ግንኙነት ውስጥ ያላችሁ ሴቶች፣ የምትሰደቡበት፣ የምትዋረዱበት፣ የምትደበደቡበት አይቀየርም። በቃ ይህን እንዴት አረጌ ጭንቅላታችሁ ውስጥ ብጨምረው ደስ ይለኛል። በቃ መቼም አይለወጥም። የሚስተካከል ጉዳይ የለም። ተፈጥሮ ነው። ያ ሰው ከልጅነቱ ያደገበት ነው። ይቅርታ ጠይቆች ተንከባለው እግርሽ ስል ሁለተኛ ለምደኝም ማሪኝ የኔ ልልት ምናምን ብሎሽ መልሶ ያርድሻል አጋድሞ። ስለዚህ ሰዓት ሞቺ በህይወት ከዛ ቤት መውጣት አለብሽ። ስለዚህ በታሪክ ከዚህ ሰው ጋር ምንም አይነት ዲል ማድረግ የለብሽም። ያው እንደዚህ ስታደርጊ ማስፈራራቱ አይቀርም። እገልሻለሁ፣ ህይወትሽን አበላሽዋለሁ፣ የትም አትኖሪም ነው ቀጣይ ዋይዞ። አሁን የሚቀጥለውን ነገር ልንገርሽ። አሁን እየለመነሽ ነው አይደል? ሊስተካከላ እያለሽ ኖ ብለሽ በዛው ከጸናሽ ትክክለኛ ፊቱን ታየዋለሽ፣ ትክክለኛ ማንነቱን ታየዋለሽ። ጭምብሉ ሲገለጥ ምን አይነት አውሬ ሰው ጋር ትኖሪ እንደነበር የምታረጋግጨው አሁን ነው። እምቢ ብለሽ በእምቢታሽ ስትጸኚ እገልሻለሁ ማለት ይጀምራል። ቃል በቃል ከማንም ሰው ጋር አትኖሪም። ስትመጪ እዚህ ህይወትሽን ነው ማጠፋው። መሳሪያ ሲይዝ አንዳንድ ሰው ከጉልበት እኛ የሆነ ይመስለዋል። ባይዞ ከእግዚአብሔር በላይ ጉልበተኛ የለም። ጉልበቱን ግን አሳይቶን አያውቅም። ሁሌ ፍቅሩን ነው የሚያሳየን። ገብቶሻል? ጉልበቱን እንኳን ጉልበቱን ቀርቶ የኔ ናት እፍ ቢለን የለንም። ከመኖር ወደ አለመኖር ነው የምንቀየረው። ግን ጉልበቱን አሳይቶን አያውቅም። ከእሱ በላይ ጉልበተኛ ሆኑ ነው ይመስላቸው አንዳንድ ሰዎች። ከፈጣሪ በላይ ጉልበት በቃ ወይ ዱላ ካለው ወይ መሳሪያ ካለው ወይ የሆነ ሁኔታ ላይ ፖዚሽን ላይ ከሆነ ገንዘብ ካለው ምናምን እንደፈለገ ሊያደርግሽ እንደሚችል ነው የሚያስበው። በአንድ ራስ ምታትና ጉንፋን በሽታ አልጋ ላይ ሊንከባለል እንደሚችል ረስቶታል። ሁለተኛ እዚህ ሰው አጠገብ እንዳደርሺ በታሪክ ልጅ ያላችሁ ልጁን ያሳድግ ያስተዳድር። ከዛ ውጪ አጠገቡ እንዳደርሺ ከእሱ ጋር ምንም አይነት ዲስከሽንም አታርጊ። አሁን ደግሜ ልንገራችሁ፣ ውጡ፣ ለቃችሁት። ይህም በማየቴ ማለት ነው። ይህም በማለቴ ለዘላለም ነው ማላፍርበት። የብዙ ሰዎች ህይወት ሲበላሽ ስላየው ነው። ተግባባን? ገባሌስ? እውነትን ነው። እና አመሰግናለሁኝ። ተባረክ፣ እድሜና ጤና ይስጥቅ። እውነት በጣም ነው የማመሰግነት።
ኮሜንታተሮችም እጅግ በጣም አድርጌ አመሰግናለሁ። ይበልጥ ደግሞ ፎሎ ብታደርጉኝ ደስ ይለኛል፣ በቅን ልቦና ማለት ነው። እና አመሰግናለሁ አሌክስ፣ ክበርልኝ። እውነት እንዳንተ አይነት ሰው አያሳጣን መድኃኒዓለም። አመሰግናለሁ። እስቲ ከስሜ ጎን አሌክስ የሆነ ነገር ልጠይቅህ። እሺ። የሆነ ፍቅረኛ ነበረ። ያው 3 አመት ቆይተናል ማለት ነው። እሺ። ከዛ ያኔ ሳውዲ ነበርኩኝ። እንዴት ተዋወቃችሁ? በስልክ በስልክ ማለትም በእንትን ማለት ነው። አሁን የሆነ ግሩፕ ምናምን አለ አይደለም? ምን ላይ? ኢሞ ላይ የሚጠቀሙት። አሁን ለምሳሌ ኢሞ ላይ ነው። አዎ ኢሞ ላይ። የትዳር ግሩፕ ነው አይደለም? የሆነ የዝም ብሎ አሁን ቤተክርስቲያን ምናምን ማለት ነው። ኦኬ፣ የጸሎት ትምህርት ምናምን። እሺ። አዎ። ከዛ ቆየን 3 አመት ማለት ነው። ከቆየን በኋላ ደግሞ ከቆይታው በፊት ምን በሚል ጦስ ተዋወቃችሁ? የጦስ ዶሮውን እኮ ነው ማወቅ የፈለግኩት እኔ። ያቺ የጦሷ። ኦኬ። ያው የልጁ ደግሞ ሰፈር ነው፣ አንድ ሰፈር ነን። ቤተሰብ ሰፈሩን እኔ እቺ ሰፈር አንድ ሰፈር ነች እኮ ፋሽን ነው። ሰፈሯን ታይውና እኔ ናት እንኳን አንድ ሰፈር አንድ ቤት አብረሽው የኖርሽው እናትሽን ልጅ ላታቂው ትችያለሽ። እና በአንድ ሰፈር ነን አውቀዋለሁ። ስታፍ ነው ይገባኛል። ተዉት የአንዷ ሰፈር ነንን ፋሽን። በቃ ኢሞ ላይ የተዋወቅሽው አይደል? ኢሞ ላይ እንዴት ተዋወቀሽ? ምን ብሎ ተዋወቀሽ? ያው በዛን ሰዓት ደግሞ እሱም አንድ ቤተክርስቲያን ነው የሚገባ፣ እኔም አንድ ላይ ነው የምንገባው። ያን እንተዋወቃለን። በዛን ሰዓት ደግሞ እኔ ደግሞ ሳውዲ 2 አመት ቆይቼ ወደ ኢትዮጵያ ሄድኩት ማለት ነው። እሱ ደቡብ አፍሪካ ነበረ ልጁ። ኦኬ። ከዛ ኢትዮጵያ ሄድኩት። ከሄድኩት በኋላ የቤተሰብ እንትን የሚጨርሱት ነገር አለ አይደለም? አሁን የቤተሰብ ጉዳይ ምናምን እንጨረሰው ምናምን ስል የሆነ ነገር ጥያቄ እንትን ይላል ማለት ነው፣ ያበዛል። ምን አይነት ጥያቄ? ማለትም አሁን እጄ ላይ ብር የለም እና ደግሞ ጊዜውን ስጪ ምናምን ይላል። እኔ ደግሞ ያው አምኜ እሺ ብዬ እሺ ያው እስከ ስንት ቀን ምናምን ወይ 2 ወር ወይ 3 ወር ይላል። ለምኑ ነው? አንቺ ምን ጠይቀሽው ነው ብር የለኝም ያልሽ? ለቤተሰብ ጉዳይ ያው ለቤተሰቦቹን ተዋውቀን ቤተሰቡ ያንተን ቤተሰብም የኔን ቤተሰብ አውቆ ለመቀመጥ ማለት ነው። ሽማግሌ ለመላክ? አዎ። እሺ። ከዛ እሺ ይላል። ከዛ ደግሞ ይሄኛው 2 ወር ምናምን ሲደርስ መልሶ ደግሞ የሆነ ምክንያት ይፈጥራል ማለት ነው። አሁን እጄ ለብር የለም፣ ለሌላ ጊዜ ችግር የለም፣ ዋና አንቺና እኔ በፍቅር መኖር ነው ምናምን ይላል። እሺ። በዛን ሰዓት ደግሞ እንደዚህ ከሆነ እሺ አሪፍ ነው እና አሁን ብር አስፈልጎኛል፣ ብር መላክ ትችላለህ ወይ ብዬ ጠየቅኩት፣ ውስጡን ለማወቅ ማለት ነው። ላከልኝ 160 ሺህ ብር ላከልሽ? ከዛ ደግሞ እዚህ ውስጥ ሄደው ደግሞ እንዳይጽፉለት ሚስጥ ደበቅ አድርጊሽ 160 ሺህ ብር ኢሞሌ ተዋወቃት ልጅ ላከ። እሺ። ከዛ ቀጥሎ ደግሞ የሆነ ነገር ላይ በአጋጣሚ ደግሞ እኔ ዱባይ መጣሁት ማለት ነው። ከ4 ወር በኋላ ኢትዮጵያ ገብቼ 4 ወር ተቀመጥኩት። ከ4 ወር በኋላ ወደ ዱባይ መጣሁኝ። 160 ሺህ ብር ዋነስ ማቀሊጦ አረግሻት? ምን ተሆነ? በላሁት። እሺ።
ከዛም ቀጥሎ ደግሞ ዱባይ ሲመጣ መጥቼ ከዛ በዛን ሰዓት ዱባይ ገባ። እንዴ ከገባኝ የሆነ በቃ ሁሌም ሰላም እናውራ ማለት ነው። ጭቅጭቅ ምናምን እንትን ይላል። እሺ ከዛን ሰዓት ደግሞ መልሶ እኔ ብሬን ፈልጋለሁ ብሬን ላክልኝ ብሎ አካውንቱን ላከልኝ ማለት ነው። አንቺ ሌላ ወንድ ይዝሻል ምናምን ብሎ ከዛን ሰዓት ደግሞ ይሄ እንደዚህ ከሆነ አሪፍ ነው ላስብበት ብዬ ስልኬን ዘጋው። ያው 2 ሳምንት ሆኗል ማለት ነው። ምኑ ነው ላስብበት ያልሽው? አይ እኔ ብሬን ፈልጋለሁ ያስገባሁት። አዎ ስለዚህ ብሬን አስገብ እንደዚህ ሲል እሺ ኦኬ እንደዚህ ከሆነ ላስብበትና ልናገርክ ብዬ ስልኬን ዘጋሁት። እሺ ከዛ እንዲመላ ባይ ምንድን ነው ጥያቄሽ? ምንድን ነው የፈለግሽው? በቃ የሆነ እኔ እንዲሁም ዛሬ ማስቤ ነበርኩኝ ለቤተሰቦች ደውዬ እሱ አሁን 160 ሺህ ብር ነው 160 ሺህ ብሩን ቤተሰቦች እንዲመልስ ማለት ነው። እሺ እዛን ሰዓት ደግሞ ያ ምን ይፈጠራል ብዬ እኔ ራሱ እንትን ውስጥ ገብቼ ዛሬ ምንም ነገር እንትን የሆነበት ነገር የለኝም። ስለዚህ አሁን ምን ላድርግ ነው ጥያቄሽ? ጥያቄ ምናልባት አሁን የኛው ጥያቄ ውስጥ አንዳንድ ነገር ካለ ብትረዱ ነበረ። እሺ እሺ ሚዩት አድርጊና እስቲ አዳምጪኝ። አሁን ደግሞ የማዳመጥ ሰዓት አንደኛ 160 ሺህ ብር ላክልኝ ብሎ ገንዘብ መቀበል ምን አመጣው? አንቺ ሰው ሀገር ነው የቆየችው አይደል? ሰው የሰውን አትንኩ ምንድነው የራስን በማየው መንገድ አትስጡ የልፋትን ዋጋ ማለት የሌላውንም ውሰዱ ማለት አይደለም። አሁን አንቺ ለምን አልሽ? ምክንያታዊ አይደለም ማለትሽ 160 ሺህ ብር ማለት ገና ለገና ይልክልኛል ከሆነ ምን አመጣው ገንዘብን? ገብቶሻል? ሁለተኛ ወስደሽ በለውት አልሽ፣ ትክክል አይደለም። እንደው በቃ ለማስላክ ነው አይነት ስሜት ውስጥ ከሆነ እንኳን ወዲያው መልሰሽ ነበር መላክ። አይ በቃ ብሩ ለሆነ ጉዳይ ነበር የፈለግኩት እዚህ አገኘሁኝና ቴንኪው ለቀናነት ምናምን ብለሽ ብሩን መመለስ ነው። ሰው ሀገር እስክትመጪ ድረስ እሱ ገንዘቤን እስኪልሽ ድረስ መጠበቅ የለም። ገና ለገና ቤተሰብ ጋርም እንዲልኩለት አስቤያለሁ ማለት የለብሽ። የሰው ነገር የሰው ነው። የኔ እናት አይጠቅምም። ጋይስ ለሁላችሁ ማንም ፐርፌክት የለም። አይ ነው ግን በቃ እንደው በገባን ሰዓት የሰው ነገር የሰው ነው። የሰው ነገር አይጠቅም ማናችንም ጋር ማለት ነው። እኔም ጋር እንኳን የማላውቀው የሰው ነገር እንኳን ካለ በፊትም ወደፊትም ምናምን ውሰዱልኝ መታችሁ ከህይወቴ ውስጥ ማላስታውሰው እንኳን ምናምን ካለ ቢኖር እንኳን አልፈልግም የሰው ነገር እንዲኖር ህይወቴ ውስጥ። በተለይ ስፔሻሊ የሰው ገንዘብ እሳት ነው። ህይወት በረከትሽን ነው የሚያጠፋው። ሰርተሽ በረከትሽን ነው የሚወስደው። ቢቻል ከአንቺ ይሂድ፣ የሰው አንቺ ጋር አይሆን፣ ከአንቺ ይሂድ ማለት ይጉደል፣ ችግር የለውም እንጂ የሰው ራስሽ ውስጥ አንቺ ውስጥ ገባ ማለት ማንም ይሁን ማን አይጠቅምም። ገንዘብ ምንም ነው። እሺ እናት ገንዘብ ከሆነ ሰው 160 ሺህ ብር ህይወትሽን አይቀይረውም። ሜቢ ለእሱ የምትመልሽለት እኮ ህይወቱን ላይቀይረው ይችላል። ግን በዚህ ነው የምትመዘኘው። አየሽ፣ ፈጣሪ የሚመዝንሽ በዚህ በትንሹ የታመነ በትልቁ ይሾማል። የሰው ነገር ህይወታችሁ ውስጥ እንዳይኖር ምንም ቢሆን መልሱ፣ ስጡ። የሰው ነገር እጃችሁ ላይ ካለ የምታውቁትን ማታውቁት ካለም ማስታወቂያ ለጥፉ፣ መታችሁ ሰዱልኝ ከህይወቴ እኔ ጋ ያለ እናንተ ነገር የኔ ጋ ያላችሁ ሰዎች መታችሁ ሰዱልኝ ብላችሁ ለጥፉ። አለቀ። ይሄ ሰላማችሁን ይሰጣችኋል። ሰላም ያለው እንቅልፍ እንድትተኙ ያደርጋችኋል። ሟቾች ስለሆንን ማለት ነው። ሮጠን መጨረሻ መቼ እንደምንሞት አናውቀውም። ስለዚህ ዛሬ ነገ ሳትይ ከዚህ እንደወጣሽ ገንዘቡን መልሽለት፣ አስገቢለት። እሺ በአካውንቱ። ከዛ እፎይ ብለሽ ሰላምሽን አግኝተሽ እንቅልፍሽን ተኝ። ተግባባን? ግልጽ ነው። መልሽ የሚለው ላይ አልተዋጠላትም መሰለኝ። እንዴት ነው? ሄሎ፣ ማን ነው ሚዩት ያደረጋት? ራሷ ነች ወይስ ማን አድርጓት ነው? ሚዩት ማንሳት ከብዷት ነው?
ይሰማል። አንዳንዶቻችሁ ከታች እድልሽን ሞክሪ ድጋሚ ከላከልሽ ምናምን የሚልም አለ። ደግሞ ፕሮፋይል ያለው ሰው እኮ ነው እንደዚህ የሚለው። ፕሮፋይል ያለው ሰው እንኳን ቢሆን በተለይ ዩዘሮች ይመቹኛል ጋይስ። እኔ እንደ ዩዘሮች የሚያዝናኑኝ የለም። ዩዘር እኮ ማለት ጋይስ ዘሞስት ኮንፊደንስ ስላቸው ሰዎች ማለት ይሰማል። ተግባባ? ተግባብቻለሁ። መልሽለት። እሺ መልካም ቀን። አመሰግናለሁ። በጣም ኮንፊደንስ ካላቸው ሰዎች መካከል ዩዘር የሚል የቲክቶክ አካውንት ያላቸው ሰዎች እኔ ኮመንታቸው ላይ ያስቀኝ፣ ኩርኩር አድርጎ ነው የሚያስቀኝ። ደህና ነገር ወጥቷቸው አቅማይ ነው ስድብ ምናምን ቢካዝ አሁን ዩዘር 98,087 ሚሊዮን ምናምን የሚል ቁጥር ማለት ፕሮፋይል የለው እና ፕሮፋይል እንዴት እንደሚቀየር ማያቅ ሰው፣ ስሙን እንዴት ቲክቶክ ላይ መስፈር እንዳለበት የማያቅ ሰው ሲናገር ማለት ነው። እና የሚሰጡት አስተያየት ዩዘሮች ፈታ ነው። በጭራሽ ከማያበሳጩኝ ምድር ላይ ሰዎች አይስዌር ዩዘሮች ናቸው። እንደ ዩዘሮች እኔ የሚያዝናናኝ የለም። ትመቹኛላችሁ። እሺ ጋይስ፣ ዩዘር የሚለው አካውንት ባይዚ ሪል እኮ አለው እኮ። ይሄ እኮ ፌክ እኮ ነው፣ በጀርባ መጥቶ ነው እንዳይነቃበት። ጤና እኔ ስለ ራሴ አንድ ነገር ልበል። እሺ እኔ ጓደኛ አለኝ። በእርግጥ ያው ከአመት በፊት ነው የተዋወቅነው። 1 አመት ሆኖናል። እዚህ ዱባይ ነው የምኖረው። ቤተሰብ ጥየቃ በሄድኩ ሰዓት ነው የተገናኘ ነው። እሱንም በታናሽ እህቴ ምክንያት ነው የተገናኘ ነው። ምን ጥየቃ? ከዛ በቃ ቤተሰብ ጥየቃ ዱባይ ነው ያለሁት። ለእረፍት ሄድኩኝ ማለት ነው ለ2 ወር። ኦኬ ኢትዮጵያ። እሺ ከዛን እህቴ ታላቅ እህቴ ትንሽ ምግብ ቤት አላት። እዛ ምግብ በልቶ ሲወጡ ድንገት ተገናኘን። እኔ ክፍለ ሀገር ቤተሰቦቼን ጠይቄ ወደ እህቴ ቤት ስመለስ ነው መንገድ ላይ የተገናኘ ነው። ከዛ በቃ አይቶ እንደወደደኝ ምናምን ለታናሽ እህቴ ነገራት። እሷ ደግሞ ቁጥሯ ስጭኝ ምናምን ብሎ ጠየቃት። ከዛ በዛ ምክንያት ተዋወቅን ማለት ነው። ያው አይ መጀመሪያ እኔ እሷን ጠይቄ ቁጥሯን እሰጥሃለሁ ምናምን ነገር ብላ ስትለው ያው ብዙ ሰው ጠየቀ በቃ ቁጥሬን ለማግኘት። ከዛ በዛ አጋጣሚ ተገናኘን፣ ተዋወቅን ማለት ነው። ከዛ በቃ እኔ ወደዚህ ልመለስ 2 ወር ነበር እረፍት የተሰጠኝ። ወደዚህ ልመለስ 1 ወር ብቻ ነበር የቀረኝ። በዛች 1 ወር ውስጥ እኔ እንደምመለስ ምናምን ሰማ። ከዛን አትሄጂ ከተዋወቅን በኋላ ማለት ነው አትሄጂ እዚሁ ሁኚ በቃ አትሄጂ እዚሁ ሆነሽ ስሪ፣ እኔ ስራ ምንም እከፍትልሻለሁ ምናምን ነገር አለ። በቃ ወዲያው ፈጠነ፣ ሁሉም ነገር ፍጥን ነው ያለው። በስንት ጊዜ አይ እኔ እመጣለሁ ተዋወቃችሁ? ገና 1 ወር ራሱ በቅቶ አልሆነንም፣ ገና ነው። ከዛ ስል እሺ በቃ እኔ እሄዳለሁኝ እመጣለሁ፣ ተመልሼ እመጣለሁ ብያቸው ስለመጣሁኝ ሰዎቹን ግዴታ መለሳለሁኝ፣ ብዙ አላማ አለኝ፣ የመጡት ቤተሰቦችን ለማግኘት ነው ምናምን ነገር አልኩት እና በቃ ብዙ አስጨነቀኝ ማለት ነው። አይ አትሄጂ ምናምን ምንም ችግር የለውም እኔ ራሴ ስራ አለኝ በቃ ላስተዳድርሽ እችላለሁ አትሄጂ አለ። አልፈልግም ብዬ ተመለስኩ ማለት ነው። 1 ወር ውስጥ ከመመለሴ በፊት እሺ በቃ እመለሳለሁ ብለሽ የምትይ ከሆነ ቤተሰብ እናስተዋውቅ ምናምን አለ። በፍጥነት እኔ ቤተሰቦቼ እናቴ ሲጀምር ምን አጣደፈሽ ገና ነው በአንዴ እኔ እናቴም በቃ ይሄ ነገር ይሆንሻል ብላ አታምንም፣ ቀስ ብለሽ ሁሉም ነገር ይደርሳል ምናምን አለኝ። ከዛን እሱ በቃ ግድ እንትን ካላልን እውነት አብረሽ መሆን የምትፈልጊ ከሆነ ወይም ቤተሰብ እናስተዋውቅ ወይም ደግሞ አትሄጂ አለኝ ማለት ነው። በዛ አጋጣሚ እናቴ እኔን ለመሰናበት ትመጣለች ወደ አዲስ አበባ ማለት ነው። ከገጠር ከአክስቴ ጋር ነበር የመጣችው። የእሱም አባት በአጋጣሚ ሌላ ቦታ መጣ ማለት ሌላ በቃ ለእኛ አስበው ሳይሆን ማለት ነው የመጣው። በዛ አጋጣሚ የእኔ እናትና የእሱ አባት ተዋወቁ። በቃ ትንሽ የራስ ነገር አዘጋጀን ማለት ነው። አስተዋወቅን። እሱ ቀለበት ገዛ፣ ቀለበት አደረገልኝ ምናምን ተመለስኩ ማለት ነው። ቀለበቱን ማርያም ቤተክርስቲያን ቁጭ ብለን ነበረ። በቃ ጠዋት ቤተክርስቲያን እንሄድ አለኝ። እሺ ብዬ
አብረን ሄድን ቤተክርስቲያን። ከዛን እዛው ግቢ ውስጥ አባቶች ምናምን ሳናናገር ዝም ብለን ቀለበት አደረገልኝ። በቃ እሺ ብዬ ቀለበቱን አረኩኝና ተመለስኩ ማለት ነው ወደዚህ። ከዛ ወደዚህ መተን እናወራለን በስልክ በየቀኑ ነው የምናወራው። በእርግጥ እሱ ነው የሚደውልልኝ። እኔ አልደውልለትም እውነት ለመናገር ራሱ ነው የሚደውለው። ከዛን ሁሉ ጊዜ እኔ ነኝ የምደውልልሽ፣ አንቺ አትደውይም፣ አንቺ አትፈልግኝም ወይ አትወጂኝም ወይ ምናምን እንደምለው እና እኔ በቃ ከደውል አነሳለታለሁ። እኔ ስልክ አልደውልም፣ ለምን እንደሆነ አላውቅም። ከዛ በዛ ምክንያት ያው የተወሰነ እንጨቀጭቃለን። ሁሌ ኧረ እኔ እደውላለሁ ምናምን ነገር በቃ ስራ ላይ ነው የምትሆነው ብዬ ስለማስብ ነው እለዋለሁ። ችግር የለውም ደውይልኝ ይለኛል። አንዳንዴ በቃ ስናገረኝ ደውልለታለሁ። ከዛ በኋላ ደግሞ እንደነበረው እመለሳለሁ፣ አልደውልለትም። በዛ ምክንያት እኔ ከመመለስ በፊት እናቴ መሬት ፈልጊልኝ፣ መሬት መግዛት ፈልጋለሁ ብያቴ ወደዛው ወደ ቤተሰብ አካባቢ እናቴ በአጋጣሚ መሬቱን አገኘችልኝ እና ህይወት ምስጢር ነው። ምን እንደሚጠብቅ ምን እንደሚያጋጥም አታውቅም። ደወለ። እዚህ ስትገቡ እኮ የሚደውሉ ነገር ከላይ ኮይን ውሰዱ። እሺ ጋይስ ያልወሰዳችሁ ወስዳችሁ ሜምበር ሁኑ። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ይሰማል። ይቅርታ የተደወለብኝ ስለሆነ ነው። ኢሞ ስለሆነ ኢንተርኔቱን መዝጋት አልችልም። እሺ ችግር የለም። ንገሪ ይሰማል። ከዛ መሬቱን አገኘችልኝና እናቴ አጋጣሚ እኔ ማታ ለሱ ልነግረው ስል እሱ መሬት ብንገዛስ ምናምን አለኝ። ከዛ እሺ በቃ እኔም እኮ ልነግርህ ነበረ እናቴ መሬት ፈልግልኝ ብያትኝ ስለነበረ መሬቱን አገኘችልኝ ምናምን ነገር አልኩት። እንዴ በቃ አሪፍ ነው እንደዛ ከሆነ እንገዛለን አዋተን ምናምን ነገር አለ። እሺ በቃ ብዬው ማለት ሀሳባችን አንድ መሆኑ ደስ ብሎኛል። እኔም እያሰብኩ እሱም እንደዛ ሲል በቃ አይ አሪፍ ነው በቃ ምናምን ብዬ መሬቱ ተገኘ። ከታላቅ ወንድሜ ጋር እነሱ አዲስ አበባ ስለሆነ ልጁም ያለው ሄዱ ማለት ነው ወደ ክፍለ ሀገር ቤተሰቦች ጋር ሄደው መሬቱን አይቶ ተመለሱ። ዋጋ ምናምን ተነጋገሩ ማለት ነው። ከዛን በቃ ችግር የለውም እንከፍላለን አለ። ከቤተሰብ ጋር ደስተኛ ሆኖ ተመለሰ። ከዛ ታዲያ መሬቱን አየ እንዴት ነው ምናምን ነገር ብዬ ስጠይቀው አይ በጣም አሪፍ ነው መሬቱ ምናምን ዋጋም ይሄን ያህል ብለዋል ምናምን አለኝ። ታዲያ ምን ያህል እናዋጣ? አንተስ ምን ያህል ነው የምትችለው? እኔ ምን ያህል አዋተን እንገዛለን ብለኸኛል እና ምን ያህል ነው የምትችለው ምናምን ነገር ብዬ ጠየቁ። ስጠይቀው እኔ 50 ሺህ ብር ብቻ ነው ማውጣት የምችለው ምናምን ነገር አለ። መሬቱ ደግሞ 250 ሺህ ነው የተባለው። ምን አልኩት? ታዲያ እኔ 200 ሺህ ላወጣ ነው። ታዲያ አንተ 50 ሺህ ብቻ ወጥተህ እንዴት ነው የሚሆነው? እናዋጣለን ያልከው ይሄን ነው ምናምን ነገር አልኩት ማለት ነው። አዎ እኔ ብር የለኝም ምናምን ነገር አለ። ምን ተገኘ? አትመለሽ፣ የእኔ ስራ ከፍትልሻለሁ ችልሻለሁ ስትለኛል ነበር። እንዴት ታዲያ በምን ስራ ልትከፍትልኝ ነበረ? አንድ ሰው ብር ካሌለው እኮ አትይጂ ብሎ ማለት አይችልም ብለኸኛል ነበር ምናምን ነገር አልኩት። አይ እሱስ ልክ ነሽ፣ ግን አሁን እጄ ላይ ብር የለኝም ምናምን ነገር አለ። አይ እንደዛ ከሆነ ተው በቃ 50 ሺህ ብር ብቻ አግዝኸኝ መሬቱን በአንድ ለመግዛት ከባድ ነው፣ እኔ ራሴ እገዛለሁ ምናምን ነገር አልኩት። በዛ ምክንያት በቃ ትንሽ ቅሬታ ተፈጠረ በመሀላችን ማለት ነው። ከእናቴ ጋር ስለሚተዋወቁ እናቴ ደውላ ያው እናቴ ስጠይቀኝ ራሴ እገዛለሁ ምናምን ነገር አልኳት እና ለምን ቢያንስ 100 ሺህ ብር አታግዛትም? 100 ሺህ ቢያንስ ለምን አታግዛትም? እንትን እሷ 150ውን ታወጣለች ምናምን ነገር ብላ አለችው ማለት ነው። ከዛን አንድ በሬ ክፍለ ሀገር ቤተሰብ ጋር አለኝ፣ ያንን በሬ ሽጬ ጨምርላታለሁ በቃ ምናምን አለ። እኔ ግን ስለ ለእኔ ምንም አላለኝም፣ 50 ሺህ ብቻ እንደሚያግዘኝ ነበር የነገረኝ። እዚህ ጋ እናቴ ጣልቃ ገብታ ወይ ሌላ ሰው ጣልቃ ገብቶ እንዲህ አታድርግ ስላለች ሳይሆን አንተ ያመንክበትን ነገር ነው ማድረግ ያለብህ እንጂ እናቴ ስላለች አንተ እንድትጨምርልኝ አልፈልግም፣ ራሴ እገዛለሁ ምናምን ነገር አልኩት። ብቻ በብር ዙራ በቃ ጥብቅ ነው። እንደዛ ተባለ። እኔ መሬቱን ገዛሁት ማለት ነው ራሴ እንጂ። ከዛና አሁን ወደ ምንድነው ወደ 25 ሺህ ብር አስፈልገኝና ብድር ጠየኩት ማለት ነው። በቃ በጣም አስፈላጊ ስለነበረ ስጠይቆ ችግር የለውም እሰጥሻለሁ አለኝ። ከዛ በፊት ግን 6400 ብር ነበረ፣ ለፈተና ነበር ያንን ብር የጠየኩት ማለት ነው። ይሄኛውን ብር ከመጠየቅ በፊት ስጠይቆ የለኝም ነው ያለኝ። በቃ ማለት የሆነ አለ አይደለ የለኝ ማለት
ሳይኖረው ቀርቶ ሳይሆን ይሰራል፣ እየሰራ ነው። የራሱ ስራ አለው፣ ልብስ ቤት ነው የሚሰራው። እና ስትጠይቆ የለኝም አለኝ። በቪሩሱ ዙሪያ ጥብቅ ነው። ከዚህ በፊት እንደተመለስኩኝ አካባቢ እሱ ቸግሮኛል ስለኝ ጊዜ የወር ደመወዝ ላኩለት ማለት ነው። ወደ 50,000 ብር ልኬለት ነበረ። ከዛ ነውን ብሩን ብድር ጠየኩትና ስጠይቆ እሺ እሰጥሻለሁ አለኝ። ግን ደግሞ ለምንድን ነው ብድር የምትጠይቅኝ? የኔ አንቺ አይደለም ወይ? የአንቺም የኔ አይደለም ወይ? ምን ነገር አለ። አንዳንዴ በቃ ምን ልበልክ ይቀያየራል። አንዳንዴ ጥሩ ነው የሚሆነው። አንዳንዴ እኔ ደግሞ በተቸገርኩ ሰዓትና ችግር እንዳውለኝ በምፈልግበት ሰዓት አይገኝልኝም እና ይለኛል። ብቻ ግራ ነው የሚያጋባኝ። ምን እንደሚያስብ ወይም ደግሞ በቃ ለወደፊት ሰው ይሆነኛል አይሆነኝም የሚለው ነገር ግራ ነው የሚያጋባኝ በቃ። ከዛም ብድሩን ደግሞ ክብሩን ከእህት ያገኘሁትኝና በቃ ብድር ካልሆነ እኔ ብድር ለምን ሰጥሻለሁ እንዲሁ ሰጥሻለሁ ስለኝ፣ አይ ብድር ነው እንዲሆን የምፈልገው ከመሬት ጋር የተያያዘ ስለሆነ መሬቱ ስለገዛሁት እኔ ራሴ ምናምን ነገር አልኩት። ከዛ በቃ በዛ ምክንያት ተነጋገርን፣ ብድሩንም ተወኩት ማለት ነው። ከዛ እኔ ከእህቴ ላይ ብሩን ያገኘሁት እዚህ ጋ እንደውም እያዳመጠኝ ነው የሚሆነው እና እንደዛ ነው ብቻ። አንዳንዴ በቃ አንግባባም፣ እንጣላለን። እንደውም ከዚ በፊት በሰጠሁት ብር ራሱ ለዛ ከሆነ እኔ መልስልሻለሁ ምናምን አካውንት ሽላኪልኝ ምናምን ይለኛል ማለት ነው። እኔ አንዴ ሰጥቻለሁ ከሰጠሁኝ ለምንድን ነው የምትመጣው ስንጣላ ማለት ነው። ቶሎ ነው የሚበሳጨው፣ በቃ ትዕግስት የለውም። እና ስለ ወደፊት አሁን እዚህ ጋ እኔ በስራ ምክንያት ከዚ በፊት አናግሬክ ነበረ። ጥሩ ስሜት ላይም አልነበርኩኝም። በዛ ምክንያት ምናልባት ሀገርም ልመጣ እችላለሁ ምናምን ስል ችግር የለውም ተይው እና እኔ እዚህ ሰርተን ነው የምንለወጠው ተይው ዛሬው ነው ነይ ይላል። ስራ አይልም። ወይም ቤት ቀይሬ ልሰራ ነው ካልኩት በቃ ቤት ቀይረሽ አትስሪ፣ ቤት ከቀየርሽ በቃ የመጨረሻችን ነው የሚሆነው ምናምን ነገር ነው የምለው። ነው የሚያጋባው ምን እንደሚያስብ ራሱ ማለት ነው። አንዳንዴ በቃ መልአክ ነው የሚሆነው፣ ጥሩ ነው የሚሆነው። ግን ደግሞ በቃ ምናልባት አሁን ምንም ነገር ማለት ለወደፊት እቅድ የለው ማለት ለምናገር እኔ እቅድ ምንድን ነው ወደፊት እንዴት ነው መኖር የምትመኘው ምናምን ስለው ያው እንግዲህ አብረን ሆነን እናየዋለን ምናምን ነው የምልኝ ማለት ነው። እድሜሽ ስንት ነው? እና 25 ስለዚህ ረገው ወደ አካባቢ ነው። ምንድነው የምትፈልጊው? አሁን በቃ የምፈልገው የሆነኛል አይሆነኝም። በቃ የሚሆነኝ ከሆነ እርግጠኛ ሆኜ አምኜው ልቀጥል፣ የማይሆንም ከሆነ በቃ እንደዛ ነገር ለማቆም። ትዳር ውስጥ ላይ ትዳር ተጋብታችኋል? ባልና ሚስት ናችሁ? አይ እንደዚህ ነገር የለም። በውጭ ብቻ ዝም ብለን ከመውራት ውጭ ምንም የተፈጠረ ነገር የለም። እሺ ሚውት አድርጊሽ። አሁን ትዳር ካልሆነ ሀሳብ መስጠት እንችላለን። ያሁን ትዳር ከሆነ ትዳር ላይ ሀሳብ መስጠት የሚችለው አንድ ፈጣሪ ብቻ። ከቻልሽ አስተካክለሽ መጓዝ ነው ትዳር ከሆነ። ትዳር ካልሆነ ግን እንችላለን፣ መብት አለን ማለት ነው። አሁን አንቺ ተዋወቃችሁ፣ ከዛ ቤተሰቦቻችሁን እኮ በቃ ማለት እኔ በጣም ነው የሚያሳቅቀው። ሽማግሌ መላላክ ቀረ፣ ቀለበት ገዛ። ከዛ በኋላ ልክ እንደ ዘንባባ ቀለበት ምንድነው ይሄ በቃ በዘንባባ ቀለበት ምናምን ሰርተን ልጅ እያለን ቃቃ ምናምን ስንጫወት ቀለበት ነው ተጋብተናል፣ እሺ ሚስት ነሽ ባል ነሽ ተባብለን እናውቃለን። ወይም ለዚህ በሳር ምናምን ወይ በወረቀት ቀለበት ምናምን እንደዚህ አይነት ዕቃ ጨዋታን ያደረጋችሁት እናንተ። ቤተሰብሽን እራት አዘጋጃችሁ፣ ከዛ ቀለበት ገዛ አረገልሽ። ምንድን ነው ከዛ ሶዋት ባልሽ ነው እሱ። ከተጋባችሁ ወይ ድብና አርጋችሁ መጋባት ነው በህጋዊ መንገድ ባልና ሚስት መሆን። ከዛ ቁርጥ አርጋችሁ መኖር ነው። ቀለበት አረገልሽ ሄድሽ፣ ከዛ ብር አምጪ ነይ ወደዚህ ሂድ ወደዛ ምናምን ቀኝ ላዙ ወደፊት ሂድ ባለበት ሂድ ምናምን ትባባላላችሁ። ይሄ ትክክል አይደለም። ባልሽ ካልሆነና አላማ ከሌለው ግብ ከሌለው ምንም እቅድ ከሌለው የሚደርስበት ቦታ አቅዶ ማይንቀሳቀስ ከሆነ የራሱ ገቢ ከሌለው ስራ ከሌለው ምንድን ነው ታዲያ? ግብተሹ አሻንጉሊት ነው? የሳሎን ቡችላ ነው የምታሳድጊው? ማፍቀር የትዳር መሰረት ሊሆን አይችልም ጋይስ። ስለተፋቀራችሁ ብቻ ትጋባላችሁ ማለት አለ። ከዚህ በፊትም ነገራቸው በጣም እያፈቀራችሁት ማታገቡት ሰው አለ። ለትዳር ማየ በጣም እያፈቀርካት ማታገባት ሴት አለች። ለትዳር ማቱ ይህ ማለት በአይምሮ ማስተዋል የሌለው ኃላፊነት ለመሸከም ዝግጁ ያልሆነ አላማ የሌለው ግልጽ ገቢ የሌለው ዝም ብሎ እንደዚሁ የሚኖር ከዛ እሱን አግብተሽው እንግዲህ ወይ ስትቃጣይ ማለት ነው። ስለዚህ ምንድነው መሆን ያለበት?
እጩ እኮ የሚባለው እኮ ያ ነው። እጮኜ ነው ይላሉ ሲባል ሰምታችሁ ታውቃላችሁ? እጮኜ ነው እጩ። በፖለቲካም ብትሉ በምንም ብትሉ በትዳርም ብትሉ እጩ የሚባል ነገር አለ። እጩ ተወዳዳሪ ይባላል። እጩኜ ነው ምናምን ይባላል። እጩ ማለት እኮ በማንኛውም ሰዓት ሊሻር ይችላል ማለት ነው። እጩነቱ ታጨ በቃ ለትዳር ስታዩ አዝማሚያው ካልሆነሽ ይቀየራል። አምሶሪ አልቀጥልም። ለምን መሰለሽ? ትዳር ውስጥ አንዴ ከገባሽ እዛ መስመር ውስጥ መውጣት የሚባል ነገር የለም። ወለም ዘለም የለም። ገብቶሻል? ወደፊት ወደኋላ የለም። ትዳር በጣም የተከበረ ነገር ነው። ትዳር ውስጥ ከገባሽ እንኳን ፍቺ የሚፈቀደው ታውቂያለሽ፣ በቺቲንግ ምክንያት ከማገጠች ኦኬ መፍታት ይችላል፣ በመንፈሳዊ ማለት ነው። አለበለዚያ ግን ችግር ቢኖር ተቋቁመሽ ተነጋግረሽ ተጨቃጭቀሽ ፈተሽ አስተካክለሽ አርመሽ ትንቀሳቀሻለሽ። እና ለመፍታት በጣም ኢዚ አይደለም ልልሽ ፈልጌ ነው። ከዛ ይልቅ ግን ከማግባት በፊት ማሰብ አይቀልም። ማንን ነው ማገባው? የምታገቡ ሰው ወይ ህይወታችሁን ገነት ያደርገዋል ወይ ህይወታችሁን ሲኦል ያደርገዋል፣ ለወንድም ለሴት። ስታገቡ በጣም ተጠንቀቁ። ወይ እንጣጥ የልጅነት ነገር ማስተዋል የሌለው ነገር ከሆነ ዘለ ከገባ በኋላ መላቅጡ ይጠፋል። በውበቱ ተማርከሽ በንግግሩ ምናምን ተመስጠሽ ከገባሽ በኋላ ሰውየው ሌላ ነው፣ ባህሪው ሌላ ነው፣ አመለካከቱ ሌላ ነው። ምን ውስጥን የገባሁት ያሉ ብዙ ሰዎች አሉ። ለምን? በሞቲቬሽን ነው ያገቡት፣ ፑሽ በመደረግ በሰው በጎረቤት በጓደኛ በዘመድ አዝማድ በቤተሰብ ተገፍተው ነው የገቡት እንጂ አስበው 10 ጊዜ ለክተው በደንብ አመዛዝነው የገቡበት ነገር ግን 40 ዓመት 30 ዓመት የትዳር አንቨርሰሪያቸው የሚያከብሩ አሉ። እንደዛ ነው ከኖርን መኖር ያለብን አይደል ሁላችንም። ስለዚህ የኔ እናት ፍሬኗን ያዝ ታረጊያትና ወግ ባህሉን በጠበቀ መልኩ፣ እኛ ባህል አለን ኢትዮጵያኖች፣ ስርዓት አለን። ሲገባ ትዳር ሲያዝ ስርዓት፣ ያ ስርዓት በጣም ጠቃሚ ነው። አንዳንዴ ሰው ከሰው እንትን ከባህል ምናምን ይባላል። ባህል እና ወግ ስርዓት ጥቅም አለው እንጂ ጉዳት የለው። ገብቶሻል? ስለዚህ አንቺ ትዳር ስትይዢ በስነ ስርዓቱ ሽማግሌ ልኮ ቤተሰብ ጠይቆ እሺ ፈቅደናል ብለው እንደዚ ለቤተሰቦችም ሽም ክብር እንደዛ ፍሬን ያዢ ስራ ሰርቶ። አሁን ግራ ስላልተጋባችሁ መጋባት ከሆነ መፈልጉት ስራ የሚሰራ የሚያስተዳድርሽ ከሆነ ነይ ሲልሽ ምን ይዞ ነው? ብድር ገንዘብ ከአንቺ እየወሰደ ነይ የሚልሽ ምን ቁጭ ብላችሁ ልትፋጠጡ ነው? ስለዚህ ፍሬኗን ያዛርገሽ። አሁን ሰው ሀገር ነው ያለሽ፣ ወጥረሽ ስራ ስሪ። አገር ቤት ስትሄጂ የምታስተካኪው ይሆናል። የምታጤኒው ማለት ነው ማጤን። አሁን ለጊዜው ግን ገንዘባዊ ንክኪሽን አቆሚ። ጥቅም ጥሯል። ገንዘብ የለመደ ወንድ ነገ አለቀ። ተግባባን? አዎ ተግባብተናል አሌክስ። እውነትህን ነው። በጣም አመሰግናለሁ። እኔም ይህን ያህል ምክር አስፈልገው ነበረ። በጣም ነው የማመሰግነው። አሁን ሄዳ ትጀናጀናለች። እናሲስ ትጀናጀናለች። እናሲስ የኔ ማር ማታ እኮ እንዴት አደርሽልኝ ቤቢ ምናምን ካላት ቤቢ አይገርምህም? ትናንትና እዚህ ቲክቶክ ላይ ቁጭ ብሎ ተዘብዝፎ የሚበጠረቀው ልጅ ላይ ገብቼ ታዩ ስራሽን ስሪ አይል መሰለ። እኔ ነው አንተ ነው ማን ነው ንገሪኝ ስሙን። እዚህ ስሙን ምናምን ይጥራውና ይኸው እዚህ ስሙን ይመጣል ጣጣ እያለ በዩዘር አካውንት ማለት ነው። አተ ወንድ አትሆንም አትሽለጥለጥ ይለኛል። ገብቷቸው ከዛ እኔም እሺ ቴንክ ዩ ቬሪ ማች ብዬ አልፋለሁ። እውነቱን ነው። አንድ ሴት እንደው እዚህ ምድር ላይ እናትሽ የወለደችሽ እንደው የሆነ ነገርም ብርጭቆ እንኳን በስሜ ገዝተሽልኝ ከወንዶቹ ጎራ መቼ ነው የምቀላቀለው? ወንድ ተብዬ ምሾመው ማድረግ የሚጫነልኝ 35 ፍቅረኛ ያለው ልክ እንደ ወር ደሞዝ ጡረታ የሚላክለት እኮ ነው ወንዱን የሚለኝ ሰው። ልክ ነው። ብዙ ይቀረኛል። እውነት ብዙ ይቀረኛል። ከባድ ነው። ጤና ይስጥልኝ። ሰላም። አይ እኔ እንኳን የሆነ ምክር ፈልጌ ነበር። እሺ ንገሪኝ። ምን አፕሩቫል ስትሽ አልገባኝም።
ሞዴሬተር ነው። የሆነ ልጅ ኢትዮጵያ እያለው የሆነ ልጅ ነበረ። ያኔ እንደዚህ የጓደኛዬ ወንድም ነው። እሺ እና ከዛን የጓደኛዬ ወንድም ነበር። ከዛም በኋላ እኔ ደግሞ ያኔ ድንገት ትምህርቴንም እዛ እየተማርኩኝ ምናምን ነገር ነበር እና ከዛም በኋላ እኔ ደግሞ ትምህርቴንም ትቼ ምናምን ነገር ስደት መጣሁ ማለት ነው። እሺ ከዛን ያ ስደት መጣሁኝ እና ከዛም በኋላ እኔ ያኔ ምንም ነገር የዛኔ ኢትዮጵያ እያለሁ ምንም ነገር አያወራኝም፣ ምንም ነገር አላወራም። እኔ ከወንዶችም ጋር አላወራም ምናምን ነገር። ከዛም በኋላ እኔ እዚህ ከመጣሁ በኋላ ደግሞ እሱ ከዛን አሁን በቅርብ ማለት ነው እዚህም ብዙ ወንዶች ያወሩኛ እንትን ይሉ ነበር። እኔ ደግሞ በቃ ምንም ነገር አላወራቸውም ማለት ነው። እሺ ያ ሆነ። ከዛም በኋላ እዚህ ከመጣ በኋላ ደግሞ ደወለና ያኔ በሰው ስልክ ነው፣ የኔን ስልክ ራሱ አያውቀውም ነበር። እዚህ የሚያውቃቸው ሰዎች አሉ፣ በእነሱ አፈላልጎ ምናምን ነገር የት ነው ያለችው ምናምን ነገር ብሎ ማለት ነው። እንዴት አወሳሰብሽው እኮ የኔ እናት አወሳሰብሽው። ይሰማል። አወሳሰብሽው አብራሪ ያኔ ማለቴ አሁን እዛ ማለት ነው ምንም ነገር አውርቶኝ አያውቅም ነበር ማለት ነው፣ ኢትዮጵያ እያለው ማለት ነው። እሺ እዚህ ስመጣ ደግሞ የኔንም ስልክ ስለማያውቅ በሰው አፈላልጎ እኔም ማለት ነው የኔን ቁጥር ከሌላ ሰው ተቀብሎ ደወለልኝ። እሺ ከዛን አንቺ ሄደሻል እንደዛ እንደዚህ ሄደሻል ተባለ። ከዛ ምናምን ነገር አዎ በድንገት ነው ምናምን ነገር አልኩትና ከዛ አንዴት ሰላም ሳቲ ምናምን ነገር ይኬዳል እንዴ ምናምን ነገር አለ ማለት ነው። ከዛ እሱ ከዛ እንደዛ ሲለኝ አረ እንኳን ሀታ ያኔ ከቤተሰቦቼ ራሱ ሰላም ምልበት ጊዜ ራሱ አልነበረኝም። እኔ ደግሞ ሲጀመር አንተን ደግሞ የት ነው ሰላም ምልህ ካልኩት ከዛን አረ እንደዛማ ያኔ እኔ ስለማልናገር እንደምወድሽ አታውቂም እንዴ ምናምን ነገር አለኝ። አረ እኔ እንዴ እንደዛ አይነት ነገር እኔ ከዚህም በፊት ታውቀኛለህ ከሰዎች ጋር አውርቼ ማላቅም ምናምን ነገር ብዬ እኔ እንትን እንደዛ ስልበት እሱ ደግሞ አረ እኔ እኮ አሁን ያንቺን ቁጥር ካገኙ አይቀር ለአንቺን ልጠይቅ ብዬ ነው ቤተሰብ ልጠይቅ ነበረ አለኝ። እሺ ከዛን እንደዛ እያለኛ እሱ ደግሞ እሺ እንዴት ነው ጓደኛ ያሽ ወይ ይለኛል ማለት ነው። እንዴት ነው ምንድን የተባባላችሁትን ዲያሎጉና የምትነግሪን እኮ እሱ እኮ ምንም እኮ አይጠቅምም እኮ። ምንድን የፈለግሽው አንቺ? አሁን ያኔ አሁን እሱ እንደዛ ይባል ይለኛል፣ ግን እኔ ደግሞ ያኔ እኔ በቃ እኔ ብቻ መከር ፈልጌ የሚገባ እድሜ ስንት ነው? ሄሎ እድሜ ስንት ነው? 17 ትራስልሽ አሁን ብሎክ እንዳትደረጊ አንድ ምክንያት ብቻ ስጪኝ እና ይህን ፕሮግራም አታዩም ለመቼው ስላሾፍሽ ብቻ ንገሪ። ምን ብሎክ እንዳትደረጊ አንድ ምክንያት ብቻ ስጪኝ። ለምንድን ወደዚህ ያደረግሽው? እኔ ከዚህ በፊት እንደዚህ ልጁ ማለት ነው አውርቶኝ አያውቅም ነበር። አሁን ቆይ አይደለም፣ ስለ ልጁ አይደለም። አሁን አንቺ አሁን የውሸት ወሬ ነው እያወራሽ ያለሽው። እኔ አውቃለሁ። አይደለም የውሸት አይደለም። ሀታ ከውስጥ ራሱ የተጻጻፍ ነው ራሱ እንትን አሳይካለሁኝ። ዛሬ ባይሆንም ነገም ሆነ ቆይ አንዴ በቃ አሁን ስለሱ አትንገሪ። የነገርሽን ነገር እውነት ነው ውሸት ነው? እውነት ነው። እርግጠኛ ነሽ? አዎ። 17 ዓመትሽ ነው? አዎ። በቃ ስራ ስሪ፣ ከወንድ ጋር አትጀናጅኝ፣ አይጠቅምም። እሺ ለስራ ነው የመጣሽው? አዎ። በቃ ይሄ ነው መልሱ። ደረስን?
እየሰማኝ እኮ ጨረስን። በቃ ስራ ስል በቃ ሌላ ምንም ምክር አያስፈልገው። እሺ መልካም ቀን። አመሰግናለሁ። ጋይስ እኔ በትዕግስት የማዳምጠው ለሆነ ሰው የሚጠቅም ነው ብዬ ነው። ጋይስ እዚህ ውስጥ ብዙ ሰዎች ነው ያሉት። እሺ ስትገቡ ሪስፔክት አድርጉ ሰውን። በነገራችን ላይ ሰውን ማክበር በጣም ትልቅነት ነው። እኔ ስለማከብራችሁ ነው ማላወርዳችሁ። እኔ ማንም ሰው ተነስ ጉረድ አልልም። በዚህ መጠን ትንሽ እንኳን ሪስፔክት ይኑራችሁ እዚህ ውስጥ ላሉ ሰዎች። እሷ አሁን ምንም የውሸቷን የነገረችን የውሸትን ለመናገሯ ሰው ከድምፁ ቶን ትለያላችሁ እና የምትናገረውን እያሰበች ነው ስትነግረን የነበረው። የሆነ ሀሳብ ፍልጋላ ስታወራን አይታችኋት ከሆነ የምታወራው ጠፍቷት ተምታታባት ይመስላል። የሆነ ቃላት ፈለገች፣ ያኔ ታዳለጠሽ። በቃ ገብቶሻል። ሁለተኛ እንዳትደግሚ እሺ። እዚህ ውስጥ በጣም ብዙ የተከበሩ ሰዎች አሉ። ይሰማል መሆን። ስለዚህ ጥሩ ቆይታ ነበረን። ስራ ላይ፣ መንገድ ላይ፣ ቢሮ ውስጥ፣ ጉዞ ላይ፣ በተለያየ አይነት ሁኔታ፣ በተለያየ አይነት የአየር ሰዓት፣ በተለያየ ሀገር፣ በተለያየ አይነት ሁኔታ ውስጥ ሆናችሁ ነው እየተከታተላችሁ የነበረው። ከእናንተ ጋር እዚህ ጋር ማሳልፈው ደቂቃና ሰዓት በቢሊየን ብር አልቀይረው። ማርያምን ከልቤ ነው። በቢሊየን ብር አልቀይረው። ውዱ ሰዓት ነው። በጣም ወድጄው ደስ ብሎኝ አክብሬያችሁ ነው ከእናንተ ጋር ማሳልፈው እና በጣም ነው መወዳችሁ። የምትወዱኝም የማትወዱኝም፣ ስታዩኝ አረፋ የሚያስደፍቃችሁ የሚያበሳጫችሁ፣ ስታዩኝ ሳቅ ሳቅ ደስታም የሚሰማችሁ ፍቅር የሚሰማችሁ እኩል ነው የምወዳችሁ ሁላችሁ ነው። እሺ ሰው ነገ በተመሳሳይ ሰዓት እንገናኛለን። ልመርቃችሁ ከመውጣቴ በፊት እግረ እርጥብ ሁኑ። የሄዳችሁበት ሁሉ ሰላም ይስፈን። የረገጣችሁበት መሬት ላይ ሁሉ ከህፃን እስከ አዋቂ የሰው ፍቅር ይስጣችሁ። የሰራችሁት ይለምልም ይብዛ። የነካችሁት ሁሉ ወርቅ ይሁን። ጠይቃችሁ አትጡ። ፈጣሪ ሀሳባችሁን መሻት የልባችሁን መሻት ሁሉ ከክፋት በስተቀር ይፈጽመላችሁ። ጤና ይስጣችሁ። አትታመሙ። ህመም አያግኛችሁ። ጤና ከምንም በላይ ነው። እድሜና ጤና ይስጣችሁ። ሁሌ ሳቁ። ሀዘን አያችሁ። ደስታ ቤታችሁ ይግባ። ሲሳይ በሲሳይ ሁኑ። ያልታሰበ በረከት ይስጣችሁ። ቆጥራችሁ አጣጥማችሁ ማትጨርሱትን በረከት ይስጣችሁ። ጸጋ ለብሳችሁ ሁሌ ሳቅና ደስታ ከቤታችሁ ከህይወታችሁ አይጥፋ። አሜን ያላችሁ ሰዎች አፍሳችኋል። ሼባ ነኝ እንደዚህ እንደምታዩ እንዳይመስላችሁ። እድሜ ቁርጠም አድርጌ እና እኔ የመመርቀው ምርቃት ይደርሳል እያልኩ ነው። ጓድ ሰው ነገ እንገናኛለን። ኧረ 220 ሰው አሚን ብሏል። ከባድ ነው ይሄ የአሜን እንትን ጎርፍ በሉት። ይሁንላችሁ። አሜን ማለት ባይዞ ይሁን፣ ይደረግ፣ ይፈጸም ማለት ነው። ቀላል ቃል አይደለም። በሁሉም ቋንቋ በሁሉም ሃይማኖት ተመሳሳይ ትርጉም ያለው ነገር ምንድን ነው? አሜን ይባላል። በሁሉም እምነት ሃይማኖት፣ በሁሉም ሀገር ቋንቋ አሜን ማለት ይሁን፣ ይደረግ፣ ይፈጸም ነው እና ለየት ያለ ይሁንላችሁ። ነገ እንገናኛለን። እየመሸ ያለበት ሀገር ያላችሁ በደህና ደሩ። እየነጋ ያለበት ሀገር ያላችሁ መልካም ይስራ ቀን